ሰላም እንደምን ሰንብታችኋል? የተከበራችሁ አድማጮቻችን በያላችሁበት የከበረ ሰላምታችን እናቀርባለን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 የዛሬው እነሆ ተጀምሯል። በኢትዮጵያ የተያዘው ጣሊያናዊው አፋኝ የሚል የወንጀል የምርመራ ታሪክ ይዘናል። በተጨማሪም ከባህር ማዶ ያገኘነው አጠር ያለ የወንጀል ዜናም አለን። ሰውየው ጣሊያናዊ ነው። ሲኞር ማሲዮ ማሪያኖ ይባላል። ከፔርቼሊኒዮ ሲሲሊያ ከተማ እስከ ሮም ግዛት አንድ ልጅ አስገድዶ አፍኖ በመውሰዱ ከግብረ አበሮቹ ጋር ተከሷል። ሲኞር ማሲዮ ማሪያኖ ከሀገሩ ኮብሎ የሸሸው ደግሞ ወደ ኢትዮጵያ ነው። የጣሊያን ብሔራዊ ኢንተርፖል ለብሔራዊ ኢንተርፖላችን ተፈልጎ እንዲያዝለት ባሳሰበው መሠረት ሰውየው አዲስ አበባ ከተማ ውስጥ በክትትል ተይዟል። ወንጀለኛው ሊያዝ የቻለው በትምህርት አማካኝነት ለ7 ዓመታት ጣሊያን አገር ትኖር የነበረችው ፍቅረኛው ወይዘሮ ሮማ ጋሮ ሊየሪ በአባቷ ኢጣሊያዊት በእናቷ ደግሞ ኢትዮጵያዊት የእሷ ዜግነት ጣሊያናዊ በሆነች አማካኝነት ወላጅ እናቷን ወይዘሮ ላቀች አርጋው የተባሉትን ለመጠየቅ ታኅሳስ ወር ላይ ወደ ኢትዮጵያ በአንድነት ገብተዋል። ሲኞር ማሲዮ በኢጣሊያ አገር ፈጽሞት በነበረው ወንጀል እንደሚፈለግ ከዘመዶቹ በስልክ በተነገረው መሠረት ሕግ ለመሰወር በማቀድ በከፍተኛ 4 ቀበሌ 38 የቤት ቁጥር 805 በሆነው በፍቅረኛው እናት ቤት በልደታ ክፍለ ከተማ በቀድሞ በከፍተኛ 4 ቀበሌ 38 የቤት ቁጥር 085 በሆነው በፍቅረኛው እናት ቤት ተደብቆ በመዋል ማታ ማታ ደግሞ በከፍተኛ 17 ቀበሌ 23 የቤት ቁጥር 2101 በሆነው በፍቅረኛው አክስት ወይዘሮ ወለተ ማርያም ኃይለ ማርያም በተባሉት ቤት በማደር ሲደበቅ ቆይቶ በተደረገው ስውር ክትትል ተይዞ በቁጥጥር ስር ውሏል። ሲኞር ማሲዮ ስለ ወንጀሉ ተጠይቆ አድራጎቱን በመካድ ወደ ኢትዮጵያ የመጣው በትክክለኛ ፓስፖርት መሆኑንና ወንጀልም እንደማይፈለግ አስረድቶ ነበረ። በኋላ ግን ኪሱ በሚፈተሽበት ወቅት ወንጀል ፈጽሞ እንደነበር የሚያረጋግጡ ለልጆቹና ለታላቅ ወንድሙ በጣሊያንኛ ቋንቋ ጽፎ ሊልክ ያዘጋጀው ጽሑፍ ተገኝቶ ተይዟል። ይህም ጽሑፍ የራሱ መሆኑን ከማመኑም ሌላ በቴክኒክ ምርመራም ተረጋግጧል። ለዘመዶቹና ለተባባሪዎቹ ለመላክ ካዘጋጀው ጽሑፍ ትርጉም ለመረዳት እንደሚቻለው ለታላቅ ወንድሙ ለኒኖ በጻፈው ደብዳቤ ላይ ምናልባት እሱ ቢያዝ ለፍቅረኛው መደረግ ያለበትን ሲገልጽ የተወደድከው ሊኖር ምናልባት እኔ በቁጥጥር ስር ብውል ወይም ብታሰር ሮማንን እንዳጠሏት እዚህ ደብዳቤ አማካኝነት ለአንተና ለሌርፖ አደራ ላለው እኔ ብታሰር ለእሷ እንድታስቡላትና ሌላ የፈለገችን መተዳደሪያ እስክታገኝ ድረስ ከእናንተ ጋር እንድትቀመጥ ነው የሚጠይቃችሁ። እርሷ ውድቀት አይገባትም፣ ምክንያቱም በጣም ነው የምትወደኝ። ሊያጋጥማት የሚችለውን አደጋ እያወቀች እኔን ትከተለኛለች ሲል ጽፎ ነበረም። በፈጸመው ወንጀል ከመያዝ ይልቅ አጭበርብሮ በችግርም ቢሆን ለመኖር በምን አይነት መንገድ ዘመዶቹ ሊረዱት እንደሚገባቸው በጣሊያንኛ በጻፈው ደብዳቤ ተገቢ ያልሆነ ሥራ እየሠራን 100 ዓመትም ቢሆን ልንኖር እንችላለን። ቀስ በቀስም ወደ ሳውዲ አረቢያ ወይም የመን እንሄዳለን። ሆኖም የምትልኩልኝ የተጭበረበረ ፓስፖርት ነው። አለበለዚያ በአንድ ወር ውስጥ ሊይዙኝ ስለሚችሉ 28 ዓመት መታሰሬ ነው። እናንተ ፓስፖርቱን ልትልኩ ከቻላችሁ በተጭበረበረ ስም ወደ ሌላ ሀገር መግባት ከቻል በቂ ነው። ሊይዙኝም አይችሉም። እኔና ሮማን ዝቃጭ ሥራዎችን እየሠራን ለመኖር ብንገደድም ግድ የለንም። ከእስር ቤት ይሻላል። አንድ ቀን እኔ ወደ ጣሊያን አገር ለመምጣት ባልችልም እናንተ ወደ እኔ ትመጣላችሁ። ሌላው ነገር አዲሱን አድራሻዬ እንዳገኛችሁ የሚቻል ከሆነ የፍርዱ ትክክለኛ ቅጂ ጠበቃው አንድ ግልባጭ ስላለው
እሱን ልትልኩልኝ ትችላላችሁ። ብዙ ነገር እንደጠየቅኳችሁ አውቃለሁ። ወደፊትም ብዙ ነገር እጠይቃችኋለሁ። ሆኖም ያለ እናንተ መቋቋም አልችልም የሚል ይገኝበታል። ሲኞር ማሲዮ ለልጆቹ በጻፈው ደብዳቤ ትርጉም ላይ በሠራው ወንጀል መጸጸቱንና ከልጆቹም ጋር እንደማይረሳሱ ሲገልጽ አንተ ሳንቲያኖ እንዲሁም ሳባስቲያኖ የአባታችሁን ፈለግ አትከተሉ፣ ሁልጊዜ ለሕግ ተገዢ ሁኑ። ምክንያቱም የሕይወት ብቸኛው መፍትሔ በታማኝነት መሥራትና በቀና መንገድ መመላለስ ነው። ጸረ ሕግ መሆን ለማንም አይጠቅምም ብሏል። በተጨማሪም ማሪዮ ለተባለው አጎቱ በጻፈው ደብዳቤ ትርጉም ላይ ስለ ወንጀለኛው ሰውና ስለ አመሰካከሩ የጻፈው ማሪዮ የፈጸማችሁት ነገር ቀልድ አይደለም፣ ነገር ግን በእናንተ ላይ ተረባርበውባችኋል። ለዚህም በመጀመሪያ ተጠያቂ የሆነውና ስለ ሁሉም የወነጀለ ያ ቆሻሻ ኩሊ ነው። ይህንኑ በፍርድ ቤት ችሎት ጂናን ያመጣሁት ለሚስቱ እንድትረዳ ሳይሆን እሱንና ሚስቱን ቀደም ብሎ የታቀደውን ዕቅድ ወይም ፕላን እንዳይሳሳቱ እንድጠብቃቸው ነው በማለት መስክሯል የሚል ይገኝበታል። ሲኞር ማሲዮ በመጀመሪያ በተያዘበት ወቅት በሰጠው ቃል የካደ ቢሆንም እንኳን እነዚያ ከላይ ባጫጭር ፍሬ ቃሎች የተጠቀሱ ጽሑፎች ከኪሱ በተገኙ ጊዜ ጥቂቱን በማመን ሌላውን ጨርሶ ክዷል። ሲኞር ማሲዮ ለምንና እንዴት የአፈና ወንጀል ለመፈጸም እንደቻለና የተነሳበትን ምክንያት ለመግለጽ ፍቃደኛ አልሆነም። ነገር ግን ወንድሙ ከጣሊያን አገር በስልክ ገለጸልኝ እንደሚለው የታፈነችዋ ልጅ በጤንነት እንደምትገኝ ነግሮኛል ብሏል። ማሲዮ በጣሊያን አገር በነበረበት ጊዜ በምን ወንጀል ሰርቶ ተከሶ እንደነበረና ምናልባትም የማፊያ ወንጀለኞች ድርጅት አባል እንደሆነ ተከሶ ያውቅ እንደሆነ ተጠይቆ ተከሶም ተቀጥቶም እንደማያውቅ ተናግሯል። ሲኞር ማሲዮ አሁን ጣሊያን ፍርድ ቤት የበየነበት የፍርድ ውሳኔ ከመገለጹ በፊት በህዳር ወር ከወዳጁ ጋር ሕጋዊ በሆነ ፓስፖርት ፍቃድ አዲስ አበባ መግባቱ ተረጋግጧል። ኢትዮጵያ ባለባት ባለም አቀፍ ግዴታ መሠረት ወንጀለኞቹን እንደ ጥፋታቸው ተገቢ ቅጣታቸውን እንዲያገኙ ከምታደርግ በቀር መሸሸጊያ እንደማትሆን ሁሉ ወንጀለኛውን ወደ ጠያቂው አገር አሳልፈው የሚሰጥበት ሁኔታ በዲፕሎማቲክ መንገድ ጥረት ተደርጎ ወደ ሀገሩ ተሸኝቷል። ሲኞር ማሲዮ ከኢትዮጵያ ተጠፍንጎ ሀገሩ ከገባ በኋላ የጣሊያን ፍርድ ቤት 28 ዓመት ዘብጥያ ውረድ ብሎታል። እዚህ የወንጀል ምርመራ ከተማ አስተዳደሮች በሰበካቸው ወይም በወረዳቸው አሊያም በአካባቢያቸው አዲስና ጸጉረ ልውጥ የሆኑ ሰዎች መግባታቸው ሲታወቅ ለሚመለከታቸው ክፍሎች ማሳወቅ ከወንጀል መከላከያ አንዱ ተግባር መሆኑን ሊረዱት ይገባል ብሏል ፖሊስ። ለልጇ ሁለታችሁም አባቶች ናችሁ እያለች ገንዘብ ትቀበል የነበረችው እናት ተከሰሰች። በአዲስ አበባ ከተማ ሞርጌጅ አካባቢ ከሚገኝ አንድ ቡና ቤት ውስጥ ትሰራ የነበረች ወይዘሮ የሺ እንዳለማው በማጭበርበር ወንጀል ፖሊስ ያስኳት ይላል። ሴትየዋ በዛ ቡና ቤት ስትሰራ መጠጥ ቤት ውስጥ ከሚያዘወትሩት ከአቶ ሙሉጌታና ከአቶ ያዕቆብ ከተባሉ ሁለት ግለሰቦች ጋር ትተዋወቃለች። ሁለቱንም በተለያየ ጊዜ እያስተናገደቻቸው ወዳጅነታቸው ተጠናክሮ ፍቅር በፍቅር ትሆናለች ከሁለቱም ጋር። በዚህ ሁኔታ ላይ እንዳሉ ታዲያ የሺ ታረግዛለች። ከዚያም ለሁለቱም ወንዶች እንዳረገዘችላቸው በመናገር ሁለቱም ሲረዷት፣ ሲያስታምሟት፣ ሲንከባከቧት ይቆያሉ። 9 ወር ይደርስናም ልጇን በሰላም ትገላገላለች። ቀጥላም አቶ ሙሉጌታን ወንድ ልጅ እንደወለደችላቸው ስላበሰረቻቸው ትዳርና ልጅ የሌላቸው አቶ ሙሉጌታ በደስታ ብቻ አልቀሩም። ከሚያወጡላት ጥቃቅን ወጪዎች ባሻገር በየወሩ ከደሞዛቸው 1000 ብር ለሕፃኑ ቀለብ ይቆርጣሉ። ሌላኛው ወዳጇም አቶ ያዕቆብም እንደ አቶ አክሊሉ ባይሆንም ያላቸውን መደጎማቸው አልቀረም። በዚህ መሃል ላይ አቶ ያዕቆብ ሥራ ይፈቱና ወደ ተከሳሿ ዘንድ ሳይሄዱ ይከርማሉ። የሺም ያሉበትን ቦታ አጠያይቃ በመሄድ ልትረዳኝ ካልቻል ልጅህን ይኸው ብላ የዓመት ከ4 ወር ልጅ አስታቅፋቸው ትሄዳለች። ግለሰቡም ግራ ቢገባቸው ሕፃኑን ታቅፈው ወደ ቤታቸው ለመሄድ ይገደዳሉ። ሕጋዊ ባለቤታቸውም በሁኔታው ተበሳጭተው ከባላቸው ጋር እስከ መጣላት ይደርሳሉ። የማታ ማታ በሽማግሌ ብርታት ታረቁ እንጂ
ትዳራቸውም ሳይፈርስ ቀረም። ሁለተኛው አባት የተባሉት አቶ አክሊሉም ተቆራጭ አድርገው ያሳደጉትን ሕፃን የእሳቸው ሳይሆን የሌላ ሰው ነው ተብለው ለአባቱ መሰጠቱን ይሰማሉ። እጅግም ይበሳጫሉ። ሁኔታውንም በዝርዝር ገልጸው ተከሳሽ ብራቸው እንድትመልስ ለፖሊስ አቤት ይላሉ። ፖሊስም ለተከሳሿ መጥሪያ ቢልክላት መጥሪያውን አልቀበልም ብላ ወደ ዱከም ትሸሻለች። ከዱከም በፖሊስ ተይዛ መታ ጣቢያ ቀረበች። ጣቢያም ደርሳ በሰጠችው ቃል የተጠቀሰውን ሁሉ መፈጸሟን አምና ወደ ዱከም የሄደችበት ሁኔታ ስትገልጽ ከሕግ ለመሰወር ሳይሆን ጓደኛዬን ለመጠየቅ ነው ብላለች። ቀደም ሲል በቀረበው ጉዳይ የተከፈተው የምርመራ መዝገብ በተከሳሿ የእምነት ቃልና የሰው ማስረጃ ተደግፎ ፍርድ ቤት ቀርቦ በ5 ዓመት ጽኑ እስራት እንድትቀጣ ተወስኖባታል። የሺ ከፍርድ ውሳኔው በኋላ ልጁ የማን ነው ተብላ ስትጠየቅ ከሁለቱ የአንድ ይሆናላ ብላ መልሳለች። በመርካቶ አሮጌ መጽሐፍ ተራ አካባቢ በፖሊሳዊ ስራቸው የሚንቀሳቀሱ ፖሊሶች ድንገት አንድ ወጣት በርከት ያሉ መጽሐፍትን በእጁ ይዞ ለመሸጥ ሲያስማማ ይመለከቱታል። ጠጋ ብለው መጽሐፍቱ ላይ ያለውን ማህተብ ያዩታል። የግል ንብረቱ እንዳልሆነ ይገምቱና ያነጋግሩታል። አጠራጣሪ ሁኔታዎች ስለተፈጠሩ በቁጥጥር ስር ያውሉትና ወደ ፖሊስ ጣቢያ ይዘውት ሄዳሉ። በአዲስ አበባ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ተማሪ እንደነበርና በግል ፍላጎቱ እንዳቋረጠ የሚናገረው ኢሳያስ ርዕሶም መጽሐፍቱን ከዩኒቨርሲቲው ላይብረሪ እንደሰረቃቸው በማስረዳቱ ከዩኒቨርሲቲው አካባቢ ወደሚመለከተው የወረዳ ፖሊስ ጣቢያ ይላካል። ግለሰቡ ግን ለወረዳው ፖሊሶች አይን አዲስ አልነበረም። ለየካቲት ወር ከዩኒቨርሲቲው የጥበቃ ቤት ውስጥ ልብስና ጫማ ሰርቆ ከግቢው ሊወጣ ሲል ተይዞ ጉዳዩ በዚህ ወረዳ ፖሊስ ከተጣራ በኋላ በፍርድ ቤት ውሳኔ ለ6 ወራት ማረሚያ ቤት ከርሞ በወጣ በ15ኛ ቀን ውስጥ ነበረ ይህን አሁን የተያዘበትን ወንጀል ፈጽሞ ፖሊስ የያዘው። ኢሳያስ የማረሚያ ቤቱ ቆይታው የለወጠው አይመስልም። ከምሽቱ 1 ሰዓት ተኩል ላይ 6 ኪሎ ወደሚገኘው የአዲስ አበባ ዩኒቨርሲቲ በመሄድ አጥር ዘሎ ይገባል። ዕለቱ የበዓል ስለነበረም ግቢው ጭር ብሎ ነበረም። ወደ መጽሐፍት ቤት በመሄድም ለአየር መግቢያ ይመስል ገርበብ ብሎ በተከፈተው አነስተኛ መስኮት ለመሽሎክ ይሞክርና አላስገባ ስላለው በያዘው መፍቻ ብሎኖቹን ካወለቀ በኋላ መስኮቱን ነቅሎ ይገባል። ዳዊት እንደሚለው ውድ መጽሐፍት የት እንደሚቀመጡ ያውቅ ስለነበረ እያንዳንዳቸው በአማካኝ 250 ብር ያወጣሉ። 7 መጽሐፍትና በአካባቢ ያገኛቸውን መቀስ፣ የእጅ ባትሪና 2 ሽርጦች ሰርቆ በገባበት መልኩ ይወጣል። በማግስቱ ነው እንግዲህ የሰረቃቸው መጽሐፍት መርካቶ አሮጌ ተራ ወስዶ ለመሸጥ ሲሞክር በፖሊስ የተያዘው። ፖሊስ ወዲያው የመጽሐፍቱ መሰረቅና የሰራቂው መያዝን ዩኒቨርሲቲው እንዲያውቁ አድርጓል። ከእስር በወጣ በ15 ቀኑ የዩኒቨርሲቲውን መጽሐፍት የሰረቀው ተማሪ ግን ተመልሶ ወደ እስር ቤት ወርዷል። ሙሉመቤት ማሞ ትባላለች። የ18 ዓመት ወጣት ናት። ሲመለከቷት ተማሪ ትመስላለች። አረማመዷን፣ አለባበሷንና አነጋገሯን ታሳምራለች። የተመለከታት ሁሉ ሰው ቀና ብላ የማታይ አይናፋር ከማለት በስተቀር በአታላይነት የሚጠረጥራት አይደለችም። ታዲያ ትልልቅ አይኖቿን ከብለል እያደረገች ከልዩ ልዩ ሸቀጣ ሸቀጥ መደብሮች ዘው ትላለች። የመደብሩን ነጋዴ ተላላነት ታረጋግጥና የምትፈልገውን ዕቃ ትጠይቃለች። በዕቃው ዋጋ የተስማማች ከመሰለች በኋላ ለመደብሩ ነጋዴ የዕቃውን ዋጋ ለመክፈል በእጇ ገንዘብ ያለመያዟን ትገልጥና ዕቃውን ተሸክሞ ቤት ድረስ ለሚያደርስላት ታማኝ ሰው ገንዘቡ የምትልክለት መሆኑን ለነጋዴው አስረድታ ዕቃውን አሲዛ ከመደብሩ እንደወጣች በማዕከሉ ነጋዴውንና ዕቃ የተሸከመውን ሰው አወናብዳ ሂሳብ ያልተከፈለበትን ዕቃ እንደያዘች በዚያው እልም ብላ እንደምትጠፋ ነው ፖሊስ ያረጋገጠው። ልማደኛዋ ሙሉ ይህን የመሰለ የማታለል ተግባር ለመፈጸም ተክለ ሃይማኖት አካባቢ በመዘዋወር ላይ እንዳለች በፖሊሶች አማካኝነት ነው የተያዘችው። ተከሳሿ በየመደብሩ እየተዘዋወረች ማታለል ተግባሯን እንዴት እንደምትፈጽም ተጠይቃ ምንም ሳታመነታ ተናግራለች። በእድሜ ያልበሰሉ ልጆችን በቀላሉ ማታለል እንደሚቻል ገልጣለች። እሷም ንብረት ሲጠብቁ የምታገኛቸውን ልጆች በቀላሉ ማታለል መቻሏን ተናግራለች። ሙሉ በተለይ ፈጽሜያለሁ ከምትላቸው የማታለል ተግባሮች አንዱን በአቶ ደምሴ ወርቅነህ ግሮሰሪ ላይ የፈጸመችው አንዱ ነው። የአካባቢውን ጭር ማለትና ግሮሰሪውን በሚገባ እንደተመለከተች የግሮሰሪው ሥራ የሚካሄደው በ14 ዓመት ልጅ በትዕግስቱ አድማሱ መሆኑን አረጋገጠች። እዚያም ወደ ግሮሰሪው ገብታ እንደ ገበያተኛ የሚጠየቀውን አይነት ጥያቄ እየተዝናናች ትዕግስቱን ጠየቀችው።
የመደብሩን ዕቃ መደርደሪያ ግራና ቀኝ ገለማመጠችና በጣሳ የታሸገ የዱቄት ወተት እንዲያመጣላት አዘዘች። ትዕግስቱም እንደታዘዘው አቀረበላት። የምትፈልገውን 12 ጣሳ መሆኑን ነገረችው። በዚህ ጊዜ ትዕግስቱ ዕቃውን ከማምጣቱ በፊት የአንዱን ጣሳ ወተት ዋጋ ይነግራታል። እሷም በዋጋው መስማማቷን ገለጠች። ቀጠል አድርጋም በድጋሚ ሌላ 6 ጣሳ ጨምርበት፣ በአንድ ካርቶንም ጠቅልሎ እንዲያስርላት ታዘዋለች። ይህ ሁሉ ሲሆን ስለ ዕቃው ሂሳብ ትዕግስቱም እሷም አላነሱም። ሙሉ የዕቃው ተጠናቆ መታሰር ነበርና የምጠብቀው ትዕግስቱን በአንድ ካርቶን ውስጥ 18ቱን ጣሳ ጠፍር አድርጎ በሲባጎ አሰረላትና የዕቃውን ሂሳብ ተሳስበው እንድትከፍል ጠየቃት። እሷም የማስመሰል ችሎታ ነበራትና ውይ ገንዘብ አልያዝኩም ለካ፣ ለመሆኑ ሂሳቡ ስንት ነው በማለት መለሰችለት። የ18 ጣሳ ወተት ዋጋ ነገራት። ቀጠል አድርጎም ታዲያ ስለ ሂሳቡ ምን ይሻላል ብሎ ጠየቃት። እሷም አይ ቀላል ነው፣ ዕቃውን የሚያደርስልኝና ገንዘቡን የሚያመጣልኝ ታማኝ ሰው ካለ አብሮ የመኖሪያ ቤቴ ድረስ ሂድና ሂሳቡን እልክልሃለሁ አለችው። እንግዲያውስ ይሻላትና በወቅቱ ግሮሰሪው በር ላይ ቆሞ ይጫወት የነበረ የ12 ዓመት ልጅ አበበ አሰፋን ጠርቶ ከሷ ጋር ዕቃውን ይዞ መኖሪያ ቤቷ ከሄደ በኋላ የዕቃውን ዋጋ ይዞ ወደ ግሮሰሪ እንዲመለስ ይነግረዋል። አበበም እንደተባለው ዕቃውን በትከሻው ተሸከመና ሙሉን እንሂድ አላት። እሷም ሳታመነታ ከአበበ ጋር ከመደብሩ ወጣች። ከመደብሩ ወጥተው 15 ሜትር ያህል እንደተጓዙ ሙሉ አበበን ጠርተው ቆይ እዚሁ ዕቃውን ይዘ ጠብቀኝ፣ ለካ ገንዘብ ይዤ ኖሯል፣ አሁኑኑ ገንዘቡን ከፍዬ እመለሳለሁና ጠብቀኝ ትለዋለች። እንደገና ወደ መደብሩ ከተመለሰች በኋላም ትዕግስቱ እንዳይጠራጠራት ወተቱን እማምዬ ካልፈለገችው ይመለሳል፣ እንዳታስቆጣኝ አደራህን በማለት ታስጠነቅቀዋለች። ቀጠል አድርጋም ለመሆኑ ገንዘቡን ይዘው የሚመጣውን አበበን ታምነዋለህ ብላ ጠየቀችው። ትዕግስቱም አዎ ግዴለም አምነዋለሁኝ፣ ብቻ አንቺ ገንዘቡን ላኪልኝ አላት። እሷም አይ ግዴለም እልክልሃለሁ በማለት ከመደብሩ ከወጣች በኋላ ዕቃውን ተሸክሞ ከመደብሩ ራቅ ብሎ ወደ ቆመው ወደ አበበ ተመለከተች። ቀደም ሲል ተቀበል የተባለውን ገንዘብ ለትዕግስቱ መክፈሏን ነገረችው። አበበም ሙሉን በነገረችው ተስማምቶ ጉዞ ጀመሩ። ትዕግስቱ ከመደብሩ ወጥቶ ምናልባት ሁኔታውን ይከታተላል በማለት ወደ መደብሩ ሙሉ እየተገላመጠች ከአንድ ከማታውቀው ግለሰብ መኖሪያ ግቢ ከአበበ ጋር ደረሱ። ከዚያም ለአበበ በሌባ ጣቷ አጥር ግቢውን እያመለከተች ይህ የምታየው ግቢ የእናቴ መኖሪያ ቤት ነው፣ ለትዕግስቱ ከሰጠሁት ብር ላይ ተመላሽ ገንዘብ አለኝና ለራስክ 10 ብር ወስደህ ለማምዬ አምጥ እንድሰጣት ልብ አድርግ፣ ማምዬን እንዳታጭበረብራት ብላ ካስጠነቀቀችው በኋላ አበበ ዕቃውን ከአጥር ግቢ በር ላይ እንዲያስቀምጥ አዘዘችው። ሙሉ ለማስመሰል ወደማታውቀው አጥር ግቢ ሰተት ብላ ገባችና የግቢውን ነዋሪዎች ያልተቸገረችበትን የሚከራይ ወተት አለ ወይ በማለት ጠየቀቻቸው። እነሱም ያለመኖሩን ገለጡላት። ከግቢውም ወጣች። አበበ ግን እውነተኛው የግቢው ነዋሪ መስላው ከአጥሩ ግቢ በር ላይ ዕቃውን ይዞ ይጠብቃት ነበርና ወደ መደብሩ ተመልሶ ተራፊውን ገንዘብ ለእናቷ ይዞ እንዲመጣ ነግራው መሄዱን ተመልክታ በፍጥነት ዕቃውን በታክሲ ከጫነች በኋላ ጉዞዋን በቀጥታ ወደ መርካቶ ቀጠለች። በማታለል ያገኘቻቸውን ዕቃ ይዛ ወዲያው ወደ መርካቶ ታወጣና አንዱን ሸቀጣ ሸቀጥ መደብር ከገባች በኋላ ለባለ መደብሩ ቀደም ሲል የሸቀጣ ሸቀጥ መደብር የነበራት መሆኑን ትገልጣለች። አሁን ግን በመክሰሯ መደብሩን የዘጋችው ስለሆነ በቅናሽ ዋጋ አግባብታ እንዲገዛት ማድረጓን በሰጠችው ቃል አረጋግጣለች። ተከሳሿ የማታለል ተግባሯን አጀማመር ለፖሊሶች እንደነገረችው ጓደኛዋ መዓዛ የምትባል በዚህ አይነት መሰል ማታለያ ዘዴ እንደምትጠቀም ካወቅኩና ከነገረችኝ በኋላ ነው ብላለች። ጓደኛዋ ዘመናዊ ልብስ የምትቀያየር መሆኗን ነግራት ሙሉ በማታለል ተግባር ብትሰማራ እንደሷ እንደምታጌጥ መዓዛ የገፋፋቻት መሆኗን አስረድታለች። እንዲሁም በልዩ ልዩ ስፍራዎች እየተዘዋወረች ለ3 ወራት ያህል ተመሳሳይ የማታለል ወንጀል መፈጸሟንም ሳትደብቅ ለፖሊስ ተናግራለች። ተከሳሿ ከየመደብሩ እያምታታች የወሰደቻቸውን ዕቃዎች የገዙትን ሰዎች መርታ ባሳየችበት ወቅት ለጊዜው 2 ግለሰቦች ጣቢያ ምርመራ ክፍል ቀርበው የእምነት ቃላቸውን ሰጥተው ነበር። በማታለል የተገኘው ዕቃ መሆኑን ሳያውቁ ሙሉ ያቀረበችውን ዕቃዎች የገዙ ሰዎች በፈጸሙት ተግባር ተጸጽተናል ብለዋል። ተከሳሿ ፍጹም በማያጠራጥር የጭልፊት አነጋገር ነው ያታለለችን ብለዋል። አንድ ወጣት ባለንብረቶች ሆናችሁ ግለሰቦች ንብረቶቻችሁን በዕድሜ ላልበሰሉ ሕፃናት አስረክባችሁ መራቅ ለእንደነ ሙሉ አይነት ሞጭላፋ አታላዮች በር መክፈት ነውና ተጠንቀቁ፣ ኋላ እንዳይቆጫችሁ ብሏል ፖሊስ። እንግዲህ የተወደዳችሁ አድማጮቻችን ለዛሬ ያሰናዳነው ሸገር 991 ፕሮግራማችን አበቃ።